ካውንስሉ ታምሷል። ስለ ሙስና የሚያወራ የድምጽ ሪከርድ ከወጣ በኋላ በርካታ የፕሮቴስታንት አማኞች ካውንስሉን ጥለን እንወጣለን፣ ፖሊስ ያጣራልን እያሉ ይገኛሉ። ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት ሀገር እንደመምራት ነው። መንግስት ይህንን እውነት ተከትሎ በቤተ ክርስቲያን ስልጣንን በመጠቀም የራስን ሀብት በማካበት በትውልድ ላይ ጠንቅ የሚሆን ቤተክርስቲያንን የሚያጠፋ ሐሰተኛ ነቢያትን የሚያስፋፋ በካውንስል ውስጥ እየተደረገ ያለ ድርጊት ካለ አብሬ ታረጋለው። አንቶናል ከፍቶናል። እኛ ምጣይቀን ዘመድ የለንም፣ ምፈልግን ዘመድ የለንም። 20 ዓመት የቆየ ትዳሩን ልጆቹን በትኖ ወደ ሌላ ሴት የሄደው እንተዋወቃለን ኢቢኤስ ቲቪ ላይ ወጥቶ በመናገሩ ተጋልጧል። 3 ልጆችን እያሳደገች ያለችው የልጆች እናቱም ብሶቷን እንደዚህ አጋርታለች። ስለዚህ ስልክ ሰጣሁት እየደወለ በጣም እንትን ከኋላ የተደበቀ ነገር ያለው ይመስላል። የሚፈልገውን ለማዘዝ ምንድነው ስራው? እኔ ቡና ነው። ሰበር አሳዛኝ መረጃ። የ12ኛ ክፍል ፈተና ውጤት ባለማለፉ ያዘነችው ተማሪ ወንዝ ውስጥ ገብታ ህይወቷ ማለፉ ተሰማ። የሚስ ወርልድ ኢንተርናሽናል ውድድር አሁንም ፉክክሩ እንደቀጠለ ነው። በጎረቤት ሀገር ኤርትራ ተበልጠን 2ኛ ደረጃን በሚስ ሩት ይርጋለም ይዘናል። ታዲያ 135 ሚሊዮን ህዝብ ይዘን እንዴት ልንበለጥ እንችላለን? ጋይስ ውድድሩን በሰማይ ያህል ርቀት አርጋ ነው እንግዲህ ኤርትራዊቷ የመራች የምትገኘው። ታዲያ እዚህ ጋር እንደምትመለከቱት ከ3.9 ሚሊዮን በላይ ድምጽ ያገኘች ሲሆን ሚስ ኢትዮጵያ ደግሞ 1.9 ሚሊዮን አካባቢ ነው እንግዲህ ድምጽ ያገኘችው። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ በቀናነት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። ኛው እጅግ አሳዛኝ ዜና ተማሪዋ የ12ኛ ክፍል ውጤት አልመጣልኝም በማለት እንግዲህ ራሷን አጥፍታለች። ሰበር አሳዛኝ መረጃ። የ12ኛ ክፍል ፈተና ውጤት ባለማለፉ ያዘነችው ተማሪ ወንዝ ውስጥ ገብታ ህይወቷ ማለፉ ተሰማ። በምስራቅ ሲዳማ ዞን የ12ኛ ክፍል ማጠናቀቂያ ፈተና ውጤት ባለማለፉ የተበሳጨችው የ18 ዓመት ወጣት ቦኖራ በተባለ ወንዝ ውስጥ ራሷን አስገብታ ህይወቷ አልፏል። ይህንን አሳዛኝ ክስተት ተከትሎ በርካታ ወገኖች ለተማሪዎች ጠንካራ መልእክት እያስተላለፉ ይገኛሉ። ትምህርት ዕውቀት እንጂ ህይወት እንደማይሰጥ፣ ውጤትም የህይወት መጨረሻ ሳይሆን ገና ጅምር መሆኑን በመጥቀስ ተማሪዎች በውጤት ምክንያት ህይወታቸውን ለአደጋ እንዳይጥሉ ጥሪዎች እየቀረቡ ሲሆን ተምሮ የጨረሰም ቢሆን የህይወቱን ዋስትና ይዟል ማለት እንዳልሆነ ልታውቁ ይገባል። የእናንተን ሐሳብ አስተያየት በኮሜንት አጋሩን። ይህ ነገር እጅግ አሳዛኝ ነው። ለሷ ነፍስ ረፍትን ለቤተሰቦቿ መጽናናትን ይስጥልን። ነገር ግን የ12ኛ ክፍል ውጤት አልመጣልኝም ተብሎ ራስን ማጥፋት በፍጹም አያስፈልግም። ትምህርት ህይወታችንን መጨረሻም አይደለም። እናቴ ይቅርታ። ብዙ ሰዎች እኮ ከ12ኛ ክፍል አቋርጠው ይችን ዓለም እያንቀሳቀሱ ያሉ በኢኮኖሚው እየመሯት ያሉ ሰዎች አሉ። ትምህርት ሳይሆን ዋናው አይምሯችን ላይ ያለው ልዕልና የሥራ ፍላጎታችን እንጂ ትምህርት የሚጨምርልን የእውቀት አድማሳችንን አይምሯችን እንዲሰፋ ያደርገዋል እንጂ አይምሯችን ትንሽ አስተሳሰቡ ሰፋ እንዲል ያደርገዋል እንጂ የሥራ ፍላጎታችንን አይጨምርልንም። ብዙ ሰዎች ዶክተር ተምረው ፕሮፌሰር ሆነው ያልሰሩበት ሰዎች አሉ። ምንም ለውጥ ያላመጡ በህይወታቸው ላይ ለውጥ ያላመጡ ሰዎች አሉ። አንዳንዶቹ እንደሚታወቀው ለውጥ አምጥተዋል ለሰው ልጅ። ታዲያ
እነዚህን ፕሮፌሰሮች እነዚህን የተለያዩ ዶክተሬት ያላቸውን ሰዎች ጋይድ የሚያደርጓቸው የሚመሯቸው በኢኮኖሚ የሚያግዟቸው ያልተማሩት ከ12ኛ ክፍል ያቋረጡ ሰዎች ናቸው። ምንም ጥያቄ የለውም። እኛ ሀገር ላይ ደግሞ ቀድሞ እንደውም ትምህርቱን እስከመጨረሻው ያልገፋበት ሰው ነው በጣም በኢኮኖሚ የተሻለ ኑሮ እየኖረ ያለው ሰው። ስለዚህ ህይወታችንን ከማጥፋት ደግመን ራሱ መማርም ይቻላል። በርካታ አስተማሪ ነገሮች አሉ። በርካታ በዚህ ጉዳይ ላይ የሚመክሩ የሚናገሩ ሰዎች አሉ። በፍጹም ግን 12ኛ ክፍል ውጤት አልመጣልኝም ተብሎ ህይወትን መቅጠፍ አያስፈልግም። ምክንያቱም ብዙ አማራጮች አሉ። ሁላችሁም ታውቁታላችሁ። ይህንን የተፈተኑ ወላጆች ያሏችሁ የተፈተኑ ልጆች ያላችሁ ወላጆች ልጆቻችሁን አስመክሩ። እንደዚህ ወደ ቤተክርስቲያን ጠጋ አድርጓቸው። በርካታ ቻንሶች አላቸው። ለ20 ዓመት የቆየ ትዳሩን ትቶ ስራ ልፈልግ ነው በማለት ወደ ሌላ ሴት ይሄዳል። 3 ልጆች ትቶባት ነው ሄደው ይቺ እናት ላይ እንግዲህ ታዲያ ያ ውሸቱ አጋልጦታል። ኢቢኤስ ቲቪ ላይ በመሄድ ስሙን ቀይሮ ከተጋባን 5 ዓመታችን ነው ብለው ኢቢኤስ ቲቪ ላይ ይቀርባሉ። ያቺ እናት 3 ልጆቿን እያሳደገችና መከራዋን እያየችው ያለችው እናት ኢቢኤስ ቲቪ ላይ መቅረቡን ስታይ አሁን ወደ ሚዲያ መጥታለች። ከተለየን 2 ዓመቱ ነው 3 ዓመትም አልሆነውም እያለች ትገኛለች እና ፍትህ እየጠየቀች ነው። እስኪ አብረን እንከታተል። ተገናኝ ነው የኔ ስራ ቦታ ነው። እሱ ነው የፍቅር ጥያቄ የጠየቀው። ቀጥታ ሳይሆን ያው እየተግባባን ስራ ቦታ ይመጣል ይጠቀማል። ከዛ በዛው እየተግባባን መጣን። ስልክ አለ የሚፈልገውን ቀድሞ ለማዘዝ ስልክ ሰጠሁት። እየደወለ በጣም እንትን ከኋላ የተደበቀ ነገር ያለው ይመስላል። የሚፈልገውን ለማዘዝ ምንድነው ስራው? ቦታ እኔ ቡና ነው የምሰራው። ምግብ ቤት ምን ነገር ነው? ምግብ ቤትና ቡና ነው። እሺ። ከዛ እሱ ሰራለሁ። ሊመጣ ሲል ይደውላል። ቀደም ለዘዝ ብሎ ይደውላል። ከዛ የሚወደው ምግብ ወዴት መጣ? ወደ ፍቅር ወደ ቤት ውስጥ ይሰራልታል። አዎ በጣም አለ። ከዛ እያለ ከስንት ጊዜ በኋላ ወደ ትዳር ደረሳችሁ? የወራት ነው 5-6 ወር ያክል ነው የቆየ ነው እንጂ ብዙም አልቆየንም። ከተግባባችሁ በኋላ ሲበላ ሂሳብ ይከፍል ነበር ወይስ በነፃ? ይከፍላል እስከ መጨረሻው። ምን ያህል ጊዜ ሆናችሁ ማለት ነው በትዳር አጠቃላይ? 5 ዓመት። ሚስቱንና 3 ልጆቹን የኪራይ ቤት ውስጥ አስቀምጠው እሱ ግን እንግዲህ ለ20 ዓመት የገነባውን ትዳር ስራ ፍለጋ ወጥቻለሁ በማለት እንግዲህ ከቤት ከወጣ ከ2 ዓመታት በኋላ እንግዲህ እግዚአብሔር ያሳያችሁ የ80 ሚስትና ልጆቹን ከዛሬ ነገ ደወለ መጣ እያሉ ቢጠብቁትም ደብዛውን አጥፍቶ ሚስትም ልብስ በማጠብ የቀን ስራ እየሰራች ልጆቿን በማሳደግ ብቻዋን መንገላታቷን እየቀጠለች እሱ ግን እንግዲህ እሁድን በኢቢኤስ ላይ እንተዋወቃለን ወይ የሚለውን ፕሮግራም ላይ ቀርቦ እንግዲህ አዲሱ ሚስቱንም ይዞ ተገኝቷል ማለት ነው። ሲጠየቁም በግንኙነትና በትዳር 5 ዓመታትን ማሳለፋቸው ነው የተነገረው። ይሄ ሰውዬ እንግዲህ በትዳር ከሌላ ሴት ጋር አብሮ መሆኑ ሳይቀር እንዲሁም ደግሞ ከቤት ጠፍቶ አግብቶ መገኘቱ ሳያንስ ለውድድሩ ቲቪ ላይ መቅረቡ ምን አይነት ሁኔታ ላይ እንዳገኘው እንግዲህ እንደተገኘ እየተነገረ ይገኛል። 3 ልጆችን በትኖ ሌላ ሴት ላይም እንግዲህ ትዳር መስርቶ እየኖረ እንደሚገኝም ተነግሯል። ይህ በእውነቱ በአሁኑ ሰዓት በከፍተኛ ሁኔታ መነጋገሪያ ይሆናል። 3 ልጆቹና ባለቤቱን ቤት ውስጥ አስቀምጦ እነሱን ስራ ፍለጋ ወጥቻለሁ በማለት ለ2 ዓመታት ደብዛውን ካጠፋ በኋላ እሱ ግን እንግዲህ ኢቢኤስ ላይ እንተዋወቃለን ፕሮግራም ላይ ከሌላ ሚስት ጋር ተገኝቷል ማለት ነው። ምን ትላላችሁ? ሀሳባችሁ ኮሜንት ላይ አስቀምጡ። አንዳንድ ጊዜ አሞኝ ቤት ስቀመጥ አንዳንድ ሰዎች ናቸው ቤት ኪራይ የሚከፍሉልኝ። ግን አሁን አቅሜ ተማጣዋል። ኢትዮጵያ ሕዝብ ግን ይሄን ነገር ይፍረደኝ። በቃ ልጅ አለው ይፍረደኝ፣ ትውልድ አለው ይፍረደኝ፣ ልጆች አለው ይፍረደኝ። ልጅ ብዙ ነገር ይጠይቃል። አባታችን ይጠይቁኛል። ፍላጎታችሁን ላሟላ አልቻልኩም። የአባት ፍላጎት ላሟላ ወይስ የኑሮን ፍላጎት ላሟላ? እኔ ከብዶኝ ነው በዚህ ሰዓት በእናንተ እንደዚህ አደባባይ ልወጣ የቻልኩት እና ኢትዮጵያ ሕዝብ ይሄን ነገር ይፍረደኝ ነው ብለው
በቃ የኢትዮጵያ ህዝብ ይህንን ነገር በመስማት ይህንን ቪዲዮ ለሚመለከተው አካል በማድረስ ቪዲዮንም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ የተለያየ የህግ አካላትና የሚዲያ ባለቤቶች ጋር እንዲያደርስልን በእግዚአብሔር ስም እንለምናቸዋለን። እቺ እናት እነኝን ሁሉ ልጆች የምታሳድገው በየሰው ቤት እንጀራ በመጋገርና ልብስ በማጠብ ነው። አቅም የላት እና እሱ የ20 ዓመት ትዳሩን ነው በትኖ ዛሬ ላይ ከ2 ዓመት በፊት ጠፍቶ ዛሬ ላይ የ5 ዓመት ትዳር አለኝ ብሎ እዚህ የምታዩት የኢቢኤስ ቴሌቪዥን ፕሮግራም ላይ የቀረበውና በቃ የሚመለከተው አካል ፍትህ እንዲሰጠን እንፈልጋለን። እቺ እናትም ልጆቿን የምታሳድግበት ነገር እንዲረዳት በእግዚአብሔር ስም በሉል እግዚአብሔር ስም እንጠይቃቸዋለንና በቃ እሷ የምታገኙበት ስልክ ቁጥርም ይሁን አድራሻ ከታች ካፕሽን ላይ ያስቀምጥላችኋለሁ። እባካችሁ የኢትዮጵያ ህዝብ በእግዚአብሔር ስም እለምናችኋለሁ። በእግዚአብሔር ስም እለምናችኋለሁ። በእግዚአብሔር ስም እለምናችኋለሁ። እናመሰግናለን። እንደሰማችሁት ነው። እንደዚህ አይነቱን ማጭበርበር፣ እንደዚህ አይነቶቹን ሰዎች በህግ መዳኘት ያስፈልጋል። ፍትህ ለእህታችንም እንበልላት። ዘር የሚባል ቋንቋ መቆም አለበት ብለናል። መለያየት የለብንም ሰውን። ምክንያቱም ያለመታደል ሆኖ የዘር አባዜ ተዘርቶብናል። ቢሆንም ሰዎች ይሄ የኢትዮጵያ ህዝቦች ተቋም ነው። የኢትዮጵያ ህዝቦች ከተማ ነው። ስለዚህ ከተማው ማንን መምሰል አለበት? ህዝቡን፣ አካባቢውን፣ በየአካባቢው የመጣ መሆኑን የሚገልጽ መሆን አለበት። ሁለተኛ የኛ አቋም የነበረው ምንድነው? የህዝብን ሰብአዊ መብት አንንካ። ሁለተኛ የህዝብ ለህዝቦች ደግሞ የጠየቁት ወይ የተጠረጠረው እንዳይጎዳ የከሰሰው ፍትህ እንዲያገኝ አድርገን እንስራ ነው። እዚህ ጋር በጣም ጠልፎ የሚጥለን የተስረከረከ አሰራሮች ሳይሆን ፍላጎቶች ነበሩ፣ ድርድሮች ነበሩ በምርመራ ይሄንን ፍጹም ምንድነው በጣም ርካሽ የሆነ ፍላጎት ቢቀር ምንድነው ህዝቡን ከምናስለቅስ ህዝቡን ፍትህ እንዳያገኝ ከምናደርግ የፈለገ ነገር ለምን ጥንቅር ብሎ አይቀርም? ይሄን በፍጹም ሁላችንም ልንኮንነው ይገባል። ምርመራ ላይ የተመደብን አመራሮችም መከላከል ላይ የተመደብን አመራሮችም ማህበረሰብ አቀፍ ፖሊስ አገልግሎት ላይ የተመደበ አመራርም በሙሉ ሁሉም መናበብ አለበት፣ ማውገዝ አለበት፣ ማደር የለበትም። ሰከንድ ብለን እንወስን የሚለው ትክክል ነው፣ ግን ማደር የለበትም። እኔ ከሰማው ታምሜ ነው ማድረው። እውነቴን ነው የምላችሁ። እናመሰግናለን። ታዲያ ሁሉም ከዘረኝነት ጸድቶ ሰው በሰውነቱ እንዲከበር ፍትህም እንዲሰጠው መሬት ላይ ወርዶ እንዲሰራ የሁላችንም ድምፅ ነው። እናመሰግናለን። አቶ ገዱ አንዳርጋቸው ለመሆኑ ማን ነው? በርካቶች አሁንም እያደነቁት ይገኛሉ። የቤተ ክርስቲያንም ውለታ አለበት፣ ለቤተ ክርስቲያንም ውለታ ውሏል። አባቶች እንደዚህ መስክረውለታል። እስኪ እንከታተል። እንግዲህ አቶ ገዱ ከመጡ ወዲህ ብቁ ጥገና ባይደረግለትም መንገዱ የተከፈተው መብራቱ የገባው ሁለቱ ወረዳ እንዲገናኝ ድልድል የተዘረጋው በሳቸው ጥረት ነው። እኒህ አባት፣ እኒህ ባለ ታሪክ፣ እኒህ ሀገር መሪ፣ እኒህ የሚያኮራ ስራ ሰሪ እንደ ቅድሙ ነገስታት እንደነ ዘርዓ ያዕቆብ እንደነ ቅዱስ ላሊበላ እንደ ደጋጎቹ የሚቆጠሩ እንጂ በአሁኑ ዘመን የሚቆጠሩ አይደለም አቶ ገዱ። ስለዚህ የጻድቁም ጸሎት ረድቷቸው የማህበሩም ጸሎት ተከትሏቸው እንቅፋት ድነው እስካሁን በሕይወተ ሥጋ አሉ። ወደፊትም እስካሉ አይለዩንም ባዮች ነን። መቼም እንግዲህ እንዲያው የለመደ ይጦጣ ሁልጊዜ ሽምጠጣ ባይሆንብንም የእሳቸው ዕቅድና የእሳቸው መድረስ ቀላል ተስፋ አልሰጠንም ነው። ይሄ ሰውዬ የሆነ ጊዜ ፓርላማ ላይ ወደፊት ወደ ውጭ ሳይወጣ ፓርላማ ላይ እባካችሁ ሰላም ይሻላል እባካችሁ ብሎ ሲያወራ እውነት ለመናገር ልቤን አስደንግጦት ነበር። የሆነ ቦታ ውስጥ ላይ ተቀምጦ ነበር። ዛሬ ደግሞ ጭራሽ ማህተሙን አስቀመጠብኝ ነው የምላችሁ። ማህተሙን ከፍ ዝቅ ሊያረጉት፣ ሊያዋርዱት፣ ሊያሸማቀቁት የኛ ማህበረሰብ እኮ አስቸጋሪ ነው። ለምን ዘርፎን አልሄድም? ለምንድን ነው እንደዚህ ሳይበላ ነው የሄደው ብሎ ሊያሸማቀቅ ፎቶ ያነሳው ሰውዬ ጭራሽ ከፍተውን የዚህን ሰውዬ
ዋናውና አስተዋይነቱን ቁልጭ አድርጎ ያሳየ። ዛሬ የቀበሌ አስተዳደር ወረዳ ሄዶ ጉቦ ይከፍላል። ለምን? የቀበሌ አስተዳደር አድርገኝ ብሎ እንደሚዘርፍ ያውቀዋል። ይሄ ሰውዬ በሚኒስቴር ደረጃ በተለያዩ ከፍተኛ ቦታ ላይ የነበረ ሰውዬ በዚህ ደረጃ ስታገኘው ምን ትላለህ? አቤት መታደል! ልጆች ያንተ ልጆች በምን አይነት ስነ ልቦና እንዳደጉ በጣም የሚገርም ነው። እግዚአብሔር ጸጋውን ያብዛላቸው ለልጆችም ለአንተም። ትልቅ ክብር ነው። ትልቅ ክብር የ2019 ለኔ ጀግና ይሄ ሰውዬ ነው። ከዚህም በላይ ማለት ይቻል ነበር። ነገር ግን እንደምታውቁት ነው ህዝቡ አስቸጋሪ ነው። ከተማ ቀመሱ። ይሄ ክፍለ ሀገር ያለው ፖለቲካ የማያውቀው በጦርነት መከራውን የሚያየው እሱን አይደለም። እኔን ጨምሮ ከተማ ቀመሱ አስቸጋሪ ነው። ለምን ዘርፎን አልሄደም? ለምን የሰውዬ ዘርፎን አልሄደም ብሎ ሚል ሊያዋርድ ፎቶ ያነሳ። ነገር ግን አሜሪካን ሄዶ ፓርኪንግ የሚሰራ ለዚህ ሰውዬ ክብር ካልሰጠ አንተ ለማን ትሰጣለህ? በጣም ነው ልቤ ላይ ማህተም ያስቀመጠው። በጣም የተመቸኝና ምርጡ ሰው ብያለሁ። መልካም ቀን ይሁንላችሁ። ሰላም። አንዳንድ ጊዜ ከመንፈሳዊያን ሰዎች ትልቅ መንፈሳዊ ነገር ስንጠብቅ ዓለማውያን በምንላቸው በኩል ትልቅ መንፈሳዊነትን እንማራለንና አቶ ገዱ አንዳርጋቸው እንግዲህ በሀገራችን በኢትዮጵያ ትልቅ ባለስልጣን እንደነበሩ ይታወቃል ማለት ነው። ሰሞኑን እየተዘዋወረ ያለው ምስል ሌሎች እንግዲህ እንዴ በዚህ ልክ ባለስልጣን ሆነው እንዴት እንደዚህ ስራ ይሰራሉ ብለው ሊመዝኑበት ይችላሉ። እኔ ግን ትልቅ ትምህርት ነው የተማርኩበት፣ በጣም ትልቅ ትምህርት። እንደው ምን ትዝ አለኝ መሰላችሁ? ይህን ምስል ስመለከት የቤተ ክህነት መሪዎች ከእኚህ አባት ቢማሩ። እስኪ እውነት ለመናገር በተለይ አዲስ አበባ ማለት ነው የሀገረ ስብከት ስራ አስኪያጅ ወይም ደግሞ ሀገረ ስብከት ውስጥ በልዩ ልዩ ስራ የተሳተፈ እንዲሁም ደግሞ የወረዳ ቤተ ክህነት አስተዳዳሪ የነበረ የቤተ ክርስቲያን አለቃ የነበረ እስኪ ቤት የሌለው መኪና የሌለው ህዝቡንና ካህናቱን ብቻ በነፃ ያገለገለ ሰው እስኪ አቤት በሉኝ በኮመንት። የተወሰኑ ሰዎች ሊገኙ ይችላሉ። እውነት ለመናገር ጥሩ አስተዳዳሪዎች ከካህናት ገንዘብ የማይፈልጉ ሙስና የማይቀበሉ ቤተክርስቲያንን ብቻ የሚያገለግሉ እንዳሉ አውቃለሁ። እስኪ እንደው በሀገረ ስብከት ደረጃ ተቀምጠው መኪና የሌላቸው ፎቅ የሌላቸው ቤት የሌላቸውን እስኪ በኮመንት አሳውቁኝ። እውነት ለመናገር ሰርተው አይግዙ እያልኩ አይደለም፣ ግን በቤተክርስቲያን ደመወዝ ፎቅ መገንባት፣ በቤተክርስቲያን ደመወዝ መኪና መግዛት፣ በቤተክርስቲያን ደመወዝ ስለማይመስለኝና እኚህ አባት ትልቅ ትምህርት በህይወታቸው ትልቅ ትምህርት አስተምረውናል ማለት ነው። ስልጣን መያዝ ማለት በነገራችን ላይ ያልተገባ ገንዘብ ሰብስቦ ሀብታም መሆን ማለት እንዳልሆነ ከሳቸው መማር ይቻላል ማለት ነው። ስልጣን መያዝ ማለት ህዝቡን በተገቢው መንገድ ማስተዳደር፣ እንዲሁም በቤተ ክርስቲያን እንግዲህ ትልቅ ስልጣን መያዝ ማለት ምዕመናንን በነፃ ማገልገል፣ ከዚያ በኋላ ዋጋውን እግዚአብሔር ይከፍላል ብሎ የሚያስብ መሪ ነው ለእኔ ትልቅ ጀግና ወይም ሀብታም የምለውና ትልቅ ትምህርት ተምሬበታለሁ ከእኚህ ኩሩ ጀግና አባት። እናንተ ምን ተማራችሁ? በኮመንት አሳውቁኝ። እንደዚህ አይነት ጠንካራ ሰዎች ሲገኙ ማበረታታ ያስፈልጋል። እናመሰግናለን። ካውንስሉ ታምሷል። ስለ ሙስና የሚያወራ የድምፅ ቅጂ ከወጣ በኋላ ብዙ የፕሮቴስታንት አማኞች በዚህ ካውንስል አንመራም፣ ጥለን እንወጣለን እያሉ ይገኛሉ። ይህ ነገር ኤአይ ነው እየተባለም ይገኛል። ነገር ግን ፖሊስ እንዲያጣራላቸውም እያቀረቡ ይገኛሉ። ሪካርዱን ግን እስኪ ትንሽ ላሰማቸው። አሁን ደውሎልኝ ነበር አፖስት ማን ነው ፕሮፌሽ ወደ ደብረ ዘይት ስለሚሄድ ጋርመንት ጋር ጠብቀኝ ብሎ እዛ እየጠበቅኩት ነው። ምንድነው ነገር? ለምን አላወኩም። ያው እነሱ እንግዲህ ያው እንደምታውቀው በጣም የተወሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራህ ነው አካል ነው ያለ። ኦኬ ግን ምንድነው መሰለህ? እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማድረግ ሀገር እንደመምራት ነው ማለት ነው። እሺ ስለዚህ እኔ በደንብ እንትን በል ተነጋገሩና አዎ ምንም አድርገህ እንትን በለው። አሁን ያው ፋይናሊ እኔ ጋር ይመጣሉ ለውሳኔ። ትክክል ነው። እኔ ደግሞ አይቋህ እላለሁ። አሁን ከኔ ከመሄድ እነሱ ይምጣ ጥያቄው። ትክክል ነው። ስለኔም ካነሳለህ አንተ ምን ትላለህ መሰለህ? እሺ እኔ ከምናገር እናንተ ብትነግሩት ይሻላል። አዎ ትክክል። ደውሎ እንዲነግር ላድርግ። አዎ ደውልና ለፓስተር እንዲያስበናል ማለት አለበት። አንተ ምን ትላለህ ባለውና አንበለው። አሁን እነሱ ሲመጣ ነው ጥሩ። በጣም ጥሩ።
ከዛ እስቲ ቆይ እኔ ደግሞ ተመካክሬ እነግራችኋለሁ ብዬ ከዛ በቃ እሱና ቄስ ሀብታሙን ጠርቼ ደብዳቤ ስጡላለሁ። በጣም ጥሩ። በቃ ይሄው አሁን አወራለሁ። ጨርሱ። ይሄ እድል እንዳያመልጠኝ። አይ አይመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለው? በቃ የዛሬውን ጥያቄ ለሁለት አካላቶች በቀጥታ ማድረስ ፈልጋለሁ። የመጀመሪያው ጥያቄን የማቀርብለት አካል መንግስት ሲሆን ሁለተኛዋ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ናት። በቅርቡ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ካውንስል መሪ ተደርገው መረጡት አቶ ጌቱ ለማ ላይ የሚያጠነጥን ነው። ከሰሞኑን ጋሽ ዘላለም መንግስቱ በፌስቡክ ላይ ባጋራን መልእክት መሰረት በቀጥታ ሐሰተኛ ነቢይ ከሆነው ጆይ ጭሮ ከሚባል ግለሰብ ከሚመራት ቸርች አካውንት ላይ 1.5 ሚሊዮን ብር ተቀብሏል የሚል በማስረጃ የተደገፈ መረጃ ሲሰራጭ ሰምተናል። ጉዳዩ እውነት ከሆነ መንግስት ይህንን እውነት ተከትሎ በቤተ ክርስቲያን ስልጣንን በመጠቀም የራስን ሀብት በማካበት በትውልድ ላይ ጠንቅ የሚሆን ቤተ ክርስቲያንን የሚያጠፋ ሐሰተኛ ነቢያትን የሚያስፋፋ በካውንስል ውስጥ እየተደረገ ያለ ድርጊት ካለ በኢትዮጵያ ፌዴራላዊ መንግስት በአንቀጽና በይሁንታ የተቋቋመ ካውንስል ነውና ተጠያቂ የሚሆንበትን መንገድ ራሱ መንግስት በቀጥታ እንዲመለከተውና ከጸረ ሙስና አንጻር ነገሩን እንዲይዘው ጥያቄ እናቀርባለን። በሁለተኛ ደረጃ ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን አቶ ጌቱ ለማን በተመለከተ እጩ ተወዳዳሪ አድርጋ ካውንስሉን እንዲመሩ ፍለፊት ከማቅረቧ ጋር ተያይዞ እናንተ ያቀረባችሁት እናንተን ወክሎ እጩ ሆኖ በመወዳደር የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል ዋና መሪ ተደርጎ የተመረጠ ግለሰብ እንደዚህ ያለ የገንዘብን ጥያቄ ከተነሳበት እናንተስ እንደ ቤተ ክርስቲያን ነገሩ እንዴት ነው የምትመለከቱት የሚል ጥያቄ ማቅረብ ፈልጋለሁ። መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ የማይጨቃጨቅ የማይሰክር ገር የሆነ የማይከራከር ገንዘብን የማይወድ የሚል ይህንን መስፈርት ቤተ ክርስቲያንን ለሚመሩ ሰዎች መንፈሳዊ ልጁ ለሆነው ለጢሞቴዎስ ሲያስተላልፍለት እንመለከታለን። ስለዚህ አንድ ቤተ ክርስቲያንን የሚመራ ግለሰብ ገንዘብን አለመውደድ ወይም ገንዘብን የማይወድ የሚል መስፈርት ተቀርቦለት ሳለ በእንደዚህ አይነት የገንዘብ ጥያቄ ውስጥ ሲወድቅ ቤተ ክርስቲያኒቷ ማለትም ቃለ ሕይወት ምን አይነት እርምት ተወስዳለች የሚለውን ነገር መመልከት እንፈልጋለን። ጉዳዩ እንደዚህ ነው። በ2015 ግንቦት ወር ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ህብረት እኔ ያዘጋጀውትን መተዳደሪያ ደንብ ተላልፏል ሲል ልምምዱም ሆነ ትምህርቱ መጽሐፍ ቅዱሳዊ ነው ያለውን በጆይ ጭሮ የሚመራውን ጋድ ላይት ግሎሪ ኢንተርናሽናል ቸርችን እንዳገደና እንደውም የቤተ ክርስቲያኒቷ አለመታዘዝ ከአባልነት እስከ መሰረት ድረስ እንዳደረሰው የራሱ ኦፊሻል በሆኑ ፔጆች ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል አሳውቋል። ከዚህ ጋር ተያይዞ በጆይ ጭሮ የሚመራው ቤተ ክርስቲያን ታግዷል ብሎ ሁሉም በተቀመጠበት 2016 ጥቅምት ላይ ድንገት ተነስተው ተሰርዟል ያሉትን ያንን ቤተ ክርስቲያን ከእንደገና ሲመልሱትና ከእንደገና ወደ ስራው እንዲመለስ ሲያደርጉት እንመለከታለን። ከዚህ ጋር ተያይዞ ሰሞንኛው በጋሽ ዘላለም መንግስቱ በኩል የወጣው ማስረጃ 1.5 ሚሊዮን ብር ጆይ ጭሮ በሚመራው ቤተክርስቲያን ካሽ በሚል የተፈረመበት በአቶ ጌቱ ለማ ባለቤት ወይዘሮ ሮማና መኮንን አካውንት እንደገባ መረጃዎችም ማስረጃዎችም ያሳያሉ። ይህ መረጃ ትክክል ስለመሆኑ መንግስት ማጣራቱን እንዲወስድ እንዲሁም የኢትዮጵያ ቃለ ሕይወት ቤተክርስቲያን ራሷ ነገሩን ግራና ቀኝታ ገምግማ ጉዳዩ ላይ ውሳኔ እንድትወስድ ለነሱ እንተዋለን። ነገር ግን ከጊዜ ወደ ጊዜ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ ፍቃድ ተሰጥቷቸው የሚመላለሱ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት፣ ሐሰተኛ አስተማሪዎች የፈለጉትን የወደዱትን ሲያደርጉ ምንም ሃይባይ እስካይገኝላቸው ድረስ ወንጌል እንቅፋት ሲሆኑ ምንም የማይባሉበት ምክንያት ከገንዘብ ጋር ከጥቅም ጋር የተያያዘ እንደሆነ በብዙዎች ዘንድ ይነገራል፣ ይደመጣል። ይህ እውነት እንደሆነ የሚያሳይ መረጃ ቀርቧል። መረጃውን እውነትነት እንግዲህ የማጣራት ኃላፊነት የመንግስት እንዲሁም ይህን ሰው ካውንስሉን እኔን ወክሎኝ ይምራ ያለችው የቃለ ሕይወት ቤተክርስቲያን ነው የሚሆነው። ከዚህ ጋር ተያይዞ ግን ፊት ለፊት ያላችሁ አይታወቅብንም ብላችሁ የፈለጋችሁትን የምታደርጉ ሹመትም መሪነትም የተሰጣችሁ ግለሰቦች እግዚአብሔር ሁሉን ያያልና ነገር ወደ ብርሃን ከመምጣቱ በፊት ልባችሁንም እጃችሁንም እንድታስተካክሉ ወንድማዊ ምክሬ ነው። እግዚአብሔር ከእናንተ ጋር ይሁን። ሰላሙ ነው። እንደሰማችሁት ነው። ሪካርዱ በፍጹም ኤአይ አይመስልም።
ሰውየው ይህ እንግዲህ የካውንስሉ መሪ የተባለው ሰውዬ ከሐሰተኛ ነቢያት ጋር በብር ሲደራደር ነው የሚያሳየው። ይህ እንግዲህ ሙስና ምን ያክል በካውንስል ውስጥ እንደተስፋፋ ያሳያል። እንደሚታወቀው ሐሰተኛ ነቢያቶችና ፓስተሮች ምዕመንን፣ ህዝብን እያጭበረበሩና እየበዘበዙ ይገኛሉ። ያለ እውቀት ጭፍን ባለ ነብይ ነኝ በማለት ማለት ነው። በአዲስ ኪዳን ነብይ የሚባል ነገር የለም። እነሱ ግን ራሳቸውን ሾመው ሚራክል በሚባል ነገር ህዝቡን እየበዘበዙት ይገኛሉ። ያ ብቻ አልበቃቸውም፣ ስራም እንዳይሰራ አይምሮውን እያኮላሹት ይገኛሉ። ወይ ጅብ ጋልብ ብሏል እኮ ወይ ደግሞ እንደኔ ፕሮፊት ሁን፣ ይሄ ነው የሚያዋጣው ብለዋል። በላብ ሀብታም የሆነ ሰው የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። የሆነ አሰራር አለ። አሁን ብቻ ስማይ ነብይ ሄኖክ ታዲያ እነዚህ ሰዎች ትውልድ እየገደሉ አይደለም? የሚመለከተው አካልስ አንድ ሊላቸው አይገባም? ይህ ነገር በመርካቶች ዘንድ እያጠያየቀ ይገኛል። ሌላ የሚስ ወርልድ ኢንተርናሽናል ውድድር አሁንም ፉክክሩ እንደቀጠለ ነው። በጎረቤት ሀገር ኤርትራ ተበልጠን ሁለተኛ ደረጃን በሚስ ሩት ይርጋለም ይዘናል። ታዲያ 135 ሚሊዮን ህዝብ ይዘን እንዴት ልንበለጥ እንችላለን? እሱም ላይ ሁላችንም ርብርብ እናድርግ እየተባለ ነው። ጋይስ ውድድሩን በሰማይ ያህል ርቀት አድርጋ ነው እንግዲህ ኤርትራዊቷ የመራች የምትገኘው። ታዲያ እዚህ ጋር እንደምትመለከቱት ከ3.9 ሚሊዮን በላይ ድምጽ ያገኘች ሲሆን ሚስ ኢትዮጵያ ደግሞ 1.9 ሚሊዮን አካባቢ ነው እንግዲህ ድምጽ ያገኘችው። በዚህም እንግዲህ ከ1.9 ሚሊዮን በላይ ድምጽ ልዩነት እንዳላቸው ነው እንግዲህ እየተመለከትን የምንገኘው። በአንጻሩ ደግሞ ናይጄሪያም እየደረሰችብን ነው የምትገኘው። ማለትም ሚስ ናይጄሪያ እዚህ ጋር ውጤቷ እንደምትመለከቱት እንግዲህ ከሚስ ኢትዮጵያ ጋር እንግዲህ ተቀራራቢ የሆነ ነጥብ ያላቸው ሲሆን ታዲያ እንዳንዘናጋ እነሱ እየተጠቀሙበት ያሉበትን ሜትድ እኛ መጠቀም አለብን። ይኸውላችሁ የሚስ ኢትዮጵያ ፕሮፋይል ውስጥ ገብታችሁ እንግዲህ ይሄን ፎቶ ሲያመጣላችሁ ከፎቶ ስር እንግዲህ ሼር የምትል ምልክት አለች። እሷን ደጋግማችሁ ታፕ ስታደርጉት እንግዲህ ሰክሰስፉል የሚል ጽሑፍ ይመጣላችኋል። በዚህም ታዲያ ድምጹ እየጨመረ እንደሚመጣም ነው እየተነገረ የሚገኘው። እኔ ሞክሬው አልሰራልኝም። ምናልባት ግን ከሰራላችሁ እናንተ ሞክሩት። በሌሎች መረጃዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይታ። ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።